guyyaan kun akka dhuftu ergixeenyaan ture ani. Kanaafiyyuu anaan amma jireenyi nagayeera. የዚች ልጅ ጉዳይ ብዙዎቻችሁ የሰማችሁት ይመስለኛል። ሶሻል ሚዲያ ላይ በተነሱባት ኔጌቲቭ በሆኑ ኮሜንቶች ምክንያት ራሷን አጥፍታለች። የምትመለከቱት የመጨረሻ ቪዲዮዋ ነው። ይህች ልጅ ዳግም በህይወት ልናቆያት ልንመልሳት ባንችልም፣ ነገር ግን የዚች ልጅ መንገድ ተከትለው ራሳቸውን በሶሻል ሚዲያ ላይ በሚደርስባቸው ተጽዕኖ ምክንያት ሊያጠፉ የተዘጋጁ ወጣቶችን ግን መምከርና መታደግ እንዳለብን ይሰማኛል። ይህ በሶሻል ሚዲያ ዘመን የሁላችንም ኃላፊነትና በዓለማችን ላይ የተጋረጠ አደገኛ ነገር ነው። ሶሻል ሚዲያ ላይ የሚገኝ ሳይበር ቡሊንግ ማለት ነው። እንደ አውሮፓውያን አቆጣጠር ከ2020 በኋላ ብዙዎቻችን የሶሻል ሚዲያ ተጽዕኖ የሚያጠቃን ሶሻል ሚዲያ የምንጠቀም የሶሻል ሚዲያ ተጠቃሚዎች መሆናችን የታወቀ ነው። በተለይ ደግሞ በዓለም ላይ በ2020 እንደ አውሮፓውያን አቆጣጠር ከተነሳው ከኮቪድ ወረርሽኝ ጋር ተያይዞ ብዙ ሰዎች በቤታቸው ሲቀመጡ የሶሻል ሚዲያ ተጽዕኖአቸው እጅግ በጣም እንደጨመረ ይታወቃል። በአሜሪካ የሚገኙ ከ10 ዓመት እስከ 18 ዓመት ድረስ ያሉ ቲኔጀር ወጣቶች ከ2020 ከኮቪድ መከሰት ጋር ተያይዞ 49% የሚያክሉ ሳይበር ቡሊንግ እንደደረሰባቸው በአሜሪካ የተደረጉ ጥናቶች ያሳውቃሉ። እንዲሁም በ2026 በተደረገ ጥናት ውስጥ እኛ ከምንጠቀምባቸው ፕላትፎርሞች መካከል ሳይበር ቡሊንግ ከፍተኛ ተጋላጭነት ያላቸው ሶሻል ሚዲያ ተብሎ የተዘረዘሩት ዩቲዩብ 79% ሲይዝ 69%ን ደግሞ ስናፕቻት ይይዛል። እኛ በስፋት የምንጠቀምበት የቲክቶክ ፕላትፎርም 64%ን ሪስክ የያዘ ሲሆን እንዲሁም ደግሞ ብዙዎቻችን የምንሳተፍበት ፌስቡክ 49%ን ለዚህ አይነት አደጋ የተጋለጡ ፕላትፎርሞች እንደሆኑ ተገልጿል። በእነዚህ ሳይበር ቡሊንግ ውስጥ ሰዎች የሚደርስባቸው ከፍተኛ ተጽዕኖ መካከል በዋናነት የሚጠቀሰው ከሚሰነዘሩባቸው ክፉ ኮመንቶች የተነሳ በጣም ተበሳጭ፣ ቁጡ፣ ቶሎ የሚናደዱ ግልፍተኞች እንዲሆኑ የሚያደርግ ሲሆን በሁለተኛ ደረጃ ደግሞ ለራሳቸው ያላቸው ግምት በከፍተኛ ደረጃ የሚቀንስ፣ ራሳቸውን እንዲጠሉ፣ ሶሳይቲውን ማህበረሰቡን እንዳይቀበሉ የሚያደርግ፣ ሁሉም በጥርጣሬና በስጋት እንዲመለከቱ የሚያደርግ ነው። በሶስተኛ ደረጃ እንግዲህ በጣም አደጋ የሚያደርሰው ደግሞ ሰውነታቸውን እንዲጠሉ የተለያዩ አደንዛዥ እጽ ተጠቃሚ እንዲሆኑ የሚያደርግ ነው። ብዙዎቹ ሳይበር ቡሊንግ የደረሰባቸው ቲኔጀር ወጣቶች እንደገለጹት ከሆነ ራስን ለማትረፍና በደስተኝነት ለመቀጠል ሳይበር ቡሊንግ የሚያደርጉትን ሰዎች ብሎክ አድርጎ ከአካባቢ ማስወገድ አንድ በጎ ድርጊት ተደርጎ ተገልጿል። በአውሮፓና በአሜሪካ በስደት ሀገር የሚኖሩ የኤዥያ የአፍሪካና የላቲን አሜሪካ ዜግነት ያላቸው ወላጆች እጅግ በጣም የሚጨነቁት ልጆቻቸውን ወደ ትምህርት ቤት በላኩ ጊዜ በትምህርት ቤት በሚደርስባቸው ቡሊንግ ምክንያት እንዳያጠፉ የተለያየ ሱስ ውስጥ ተዘፍቀው እንዳይኖሩ ነበር። አሁን ግን ልጆቻችን በራቸውን ዘግተው በተቀመጡበት ቤት ውስጥ ቁጭ ብለው ባሉበት በገዛ ገንዘባችን ገዝተን በሰጠናቸው ስልክ ይሄው ጥቃት ማለትም ሳይበር ቡሊንግ ቤታቸውን አንኳክቶ እየመጣ ለህይወት ያላቸው ግምት ዝቅ እንዲልና ራሳቸውን እንዲጠሉ እያደረገ ያለ ከፍተኛ ልጆቻችንን አደጋ ውስጥ እየጣለ ያለ ነገር። የታሸጉ ለስላሶችን የታሸጉ የተለያዩ ጣፋጭ የሆኑ ነገሮችን በመከልከል ናቹራል የሆኑ ነገሮችን ለልጆቻችን እንደ ምግብ አድርገን በማቅረብ የልጆቻችንን ጤና ለመጠበቅ እየጣርን ባለበት በዚህ ሁኔታ ውስጥ እጅግ በጣም አደገኛ የሆነ ጎንዮሽ ውጋት ያለው ሳይበር ቡሊንግ እንደሆነ የረሳ ነው ይመስለኛል። ቀደምትም ያሳየዋችሁ ይህቺ ወጣት በሶሻል ሚዲያ ላይ የሚደርሳት ኔጌቲቭ ኮመንት ህይወቷን እንድታጠፋ ለራሷ ያላት ግምት እንዲቀንስ አድርጓል። በዚህ አጋጣሚ ቤተሰቦቿ በዙሪያ ያላችሁ ወዳጅ ዘመዶቿ ሁሉ እግዚአብሔር መጽናናት እንዲሰጣችሁ እመኛለሁ፣ ደግሞ ጸልያለሁ። አሁንም ግን ቀጥሎ ሌላ ሰዎች ከማጣታችን በፊት እኛ ሁላችን በኮመንትም ሆነ በተለያየ መንገድ ሰዎችን አታክ በሚያደርግ ነገር ውስጥ መሳተፍ እንደሌለብን መወሰን ያለብን ይመስለኛል። ለምሳሌ በአንዳንድ ቪዲዮዎች ላይ ሰዎች በተክለ ቁመናቸው፣ በፊት ቅርጻቸው፣ በአይናቸው፣ በአፍንጫቸው፣ በሰውነታቸው፣ ባረማመዳቸው፣ በተለያየ መንገዳቸው በሚቀለዱ የቀልድ ኮመንቶች ላይ ያንን መጥፎ ኮመንት ላይክ በማድረግ ደግሞ በኮመንቱ በመዝናናት እኛም ሳናቀው በዚህ የሶሻል ሚዲያ ሳይበር ቡሊንግ ተሳታፊ ሆነን ራሳችንን እናገኘዋለን። ያቀናን መስሎ ያስተካከልን መስሎን አንዳንድ ሰዎችን በማንነታቸው ላይ በምንሰጠው አስተያየት ልንጎዳቸው ከህይወት ምዕራፍ ልናጎድላቸው እንደምንችል ማሰብ አለብን። እኔ ዛሬ ጉዳይ ጋር የተያዘ የመሰለኝን አንድ ቪዲዮ አጥፍቻለሁ።
በቀጥታ ሰውን ይጎዳል ብዬ ያሰብኩትን በራሴ ማለት ነው። እናንተም ይህ ቪዲዮ የሚደርሳችሁ ኢትዮጵያውያን ወገኖቼ እያንዳንዳችን ሳይበር ቡሊንግ ውስጥ ሳናቅም ሆነ እያወቅን ተሳትፈን ከሆነ አካሄዳችንን መንገዳችንን መለወጥ አለብን። በጣም ደግሞ በዚህ ጉዳይ ላይ እየተጠቁ ያሉት ከ10 ዓመት 18 ዓመት ያሉ አለፍም ሲል እስከ 25 ዓመት ያሉ ወጣቶች ናቸው። እችንም ላይ ሳይበር ቡሊንግ ይደርስብናል። ነገር ግን ከ30 እና ከዛ በላይ ያለን ሰዎች ለህይወት ያለን ግምት ከሶሻል ሚዲያውን በፊት የነበረ ስለሆነ አንዳንድ ሰዎች በሚሰጡን አስተያየት ተስፋ ቆርጠን ራሳችንን ልናጠፋ ማንችልበት ስነልቦና አቋም ላይ ስለደረስን ኮሜንቶቹም አይረብሹንም፣ ነገሮችንም ማስተካከል የምንችልበት አቅም አለን። ሌሎች ግን ለዚህ ነገር የተዘጋጀ ስነልቦናዊ ጥንካሬ የላቸውም። ስለዚህ እኛ ራሳችንን ለማስደሰትም ሆነ ሌሎችን ለማሳቅ ብለን በማንነታቸው ላይ በሰውነታቸው ላይ በምንሰጠው ኔጌቲቭ ኮሜንት ምክንያት በጣም ብዙ ሰዎች ቤት ውስጥ ድንኳን ልናስጠልና የሐዘን ድባብን ልንፈጠር እንችላለን። ስለዚህ ወዳጆች ይህ ቪዲዮ የሚደርሳችሁ ሰዎች ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለሚገባው ሰው ደግሞ በመላክ ከዚህ ነገር ራሳችንን እንድንቆጥብ። በእንደዚህ አይነት ሁኔታ ውስጥ ያላችሁ ኔጌቲቭ ኮሜንት በዝቶባችሁ ለራሳችሁ ያላችሁ ግምትና አስተሳሰብ የቀነሰባችሁ ወንድሞቼና እህቶቼ እናንተን ማንነት የሚወስነው አምላካችሁና እናንተ በአምላካችሁ ላይ ያለው እምነታችሁ እንጂ የማንም ተራ ግለሰብ ኮሜንት እንዳልሆነ እንድታስቡ በዚህ ቪዲዮ ፈልጋለሁ። ስለዚህ ወዳጆቼ እንወዳችኋለን፣ እናከብራችኋለን። ሳናቅ በስህተት እያወቅን በድፍረት አይነት መንገድ ተባብረን ጉዳት ያደረስንባችሁ ወንዶችና ሴቶች ይቅርታችን ይድረሳችሁ እላለሁ። ሰላሙን ይሄን ሰዓቶች እኮ አረሲ ከመሳሪያው ጋር ወደ ላይ ወደ ላይ ወደ ላይ ወደ ላይ ታዲያ ክብር አለ። ይህንን ቪዲዮ ስመለከት ምን ትዝ አለኝ? የሆነ ክለብ ውስጥ አንድ እንስት አሊያም ወንድ ዘፋኝ ሲዘፍኑ ልቡና ስሜቱን መቆጣጠር የከበደው ገንዘብ ያለው ሰው ገንዘቡን ሲበትንላቸው፣ አንዳንዱ ደግሞ ሀብሉን አውልቆ ሲያደርግላቸው፣ መሽታ ቤት ውስጥ፣ ክለብ ውስጥ፣ ጭፈራ ቤት ውስጥ ያለውን እንቅስቃሴ ሙሉን የተመለከትኩት። በእርግጥ የዚህ መጋዘን ባለቤት ሄኖክ ጄፒኤስ የተባለ ሐሰተኛ ነብይ ነው። በቦታውም ላይ የተገኘው ደግሞ ኤፍሬም አለሙ የሚባል አዝማሪ ነው። ይቅርታ ዘማሪ ለማለት ስለሚቸግረኝ። አዝማሪ የሰዎችን ፍላጎትና ሐሳብ እየኮረኮረ በሽልማትና በአድናቂዎቹ ይሁንታ ላይ የተመሰረተ ኑሮ የሚኖር ሰው ማለት ነው። ልክ እንደዚሁ ይሄም ግለሰብ በአድናቂዎቹ በተመልካቾቹ በየአዳራሹ በሚጠሩት የአዳራሽ ጌታዎች ይሁንታና ፍቃድ በሚሰጡት ፖስታ ላይ የተመሰረተ ኑሮ ስለሚኖር ይሄም ሰው ከአዝማሪ ለይቻ አለው። ላይቲንግ ሲስተሙ፣ የሙዚቃ ስርዓቱ፣ ከዛ የራሳቸውን ሀብት ቅንጡ ኑሮ ለማሳየት ስሜታቸውን በኮረኮረው መልክ መድረካቸው ላይ እንደፈለጉ የሚሆኑ የአዝማሪ ቤት ጌታዎችን ነው የምትመለከቷቸው። ይሄን ነገር ስትቃወሙ ልክ አይደለም፣ ጸረ ወንጌል ነው፣ እንቅስቃሴውም ስህተት ነው ስትሉ እነዚህን ሰዎች የሚያስቀጥሏቸው ባጉል ድጋፍ፣ ባጉል ተቀብተዋል፣ ባጉል የእግዚአብሔር ሰዎች ናቸው በማለት አብሯቸው የሚቆሙ የስህተቶቻቸው ደጋፊ የሆኑ ካዳሚዎቻቸው ናቸው። እናንተ ስለምትደግፏቸው ከስህተታቸው ከነውራቸው ጋር በነውረኝነት አብራችሁ ስለምትቆሙ እነዚህ ሰዎች ሲነገራቸው ባለመስማትና ልባቸውን በማደንደን ይኸው ይሄን ያህል ድረስ ደርሰዋል። ዲምላይቱም አለ፣ ሙዚቃውም አለ፣ ጭፈራውም አለ፣ ደግሞ ሽልማቱም መጥቷል። ነገና ከነጎዲያ ደግሞ ውስኪና ጠጅ ይዛችሁ የእግዚአብሔር ቤት ያላችሁት የግል አዳራሻችሁ ውስጥ የፈለጋችሁትን እየሆናችሁ ለወንጌል ከዚህ በላይ ጸረ ወንጌል ሆናችሁ እንደምትገለጡ እንተማመንባችኋል። እድሜ ለደጋፊዎቻችሁ እንጂ ከዚህ የባሰባችሁ እንደምትመጡ እናውቃለን። ምናልባት ግን እነዚህን ቪዲዮዎች እየተመለከተ ልቡ የሚነቃ የሚባንን ምስኪን ሰው ካለ አሁንም አልረፈደም። እንደዚህ ያለ አዳራሽ ውስጥ እየሄዳችሁ ስሜታችሁን ለመኮርኮር በእግዚአብሔር ስም ራሳችሁን የምትሸውዱ ሰዎች ንቁ፣ ንቁ፣ ንቁ ነው መልእክቴ። ይመቻችሁ።